ነጥብ ስላለ ነው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በትናንትናው ዕለት በማህበራዊ ሚዲያ ላይ የጋዜጠኛ ሶፎንያስን አሁናዊ ሁኔታ የሚያሳይ እጅግ አሳዛኝና የበርካቶችን ልብ የነካ አንድ ቪዲዮ በማህበራዊ ሚዲያ ላይ በስፋት ከተለቀቀ በኋላ በቁጥራቸው ጥቂት የማይባሉ እጅግ በርካታ ሰዎች ሀዘናቸውና የተሰማቸውን ስሜት በብዙ አይነት መንገድና ሁኔታ እየገለጹ ይገኛሉ። በተለይ ይህ ቪዲዮ ደግሞ ከሕክምና ስፍራው ቦታ ላይ መለቀቁን ተከትሎ በፍጹም የማይጠበቅና ይህንን ጉዳይ ያደረገችውንም ግለሰብ ላይ እንግዲህ በርካቶች ማድረግ አልነበረብሽም እያሉ ሀሳባቸውና አስተያየታቸውን እየሰጧት ይገኛሉ። ከጉዳዩ ጋር ተያይዞም እንግዲህ በቲክቶክ ማህበራዊ ድረገጽ ላይ በስፋት የምናውቀው ወንድማችን እንዳልካቸው ዘነበ ደግሞ በራሱ የቲክቶክ ማህበራዊ ድረገጽ ላይ ያጋራው ቪዲዮ በርካቶች እየተቀባበሉትና መልእክቱንም እንግዲህ በማህበራዊ ሚዲያ ላይ በስፋት እያጋሩ ይገኛሉ። እኛም መልእክቱን በቪዲዮ ይዘላችኋል ትመለከቱታላችሁ። ወንድማችን እንዳልካቸው በቪዲዮ ላይ መልእክቱን ለማስፈር እንደሞከረው እንግዲህ በተለይ በግልጽ ባይናገርም ወንድም ሶፎንያስ ባልተጠበቀ ሁኔታ ወደ እንደዚህ አይነት አቅጣጫ እንዲያመራ ላደረገው ግለሰብ መልእክቴን አድርሱልኝ በማለት በተደጋጋሚ የተናገረ ሲሆን በተለይ ደግሞ የግለሰብ አባኝ መሆኑን በማስፈር እንደዚህ አይነት ድርጊት አድርጎ ሰውን ተወቃሽና ወደማይገባ አቅጣጫ እንዲሄድ በማድረጉ ንስሐ ሊገባ ያስፈልጋል በማለት መልእክቱን ተናግሯል። በተለይ ሰዎች በተለያየ ኃጢአት ውስጥና ልምምድ ውስጥ ሲገኙ ደግሞ ብቸኛው መዳኛና ማምለጫው መንገድ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው መቀበል እንዳለባቸውና ይህ ጌታ ደግሞ ከየትኛውም ኃጢአትና ልምምድ ውስጥ ደግሞ ነፃ ሊያወጣቸው እንደሚችሉ መፍትሄው ኢየሱስ መሆኑን በስፋት ተናግሯል። በተለይ ወንድማችን እንዳልካቸው እንዳሰፈረው በውጭ ሀገር የሚገኙ የተለያዩ ምስክርነቶችን ስንመለከት እጅግ በርካታ የሆኑ ሰዎች በእንደዚህ አይነት የኃጢአት ልምምድ ውስጥ የነበሩና በኋላ ላይ ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከተቀበሉ በኋላ በአስገራሚና በአስደናቂ ሁኔታ ጌታ ኢየሱስ በራሱ ጸጋና ኃይል አማካኝነት እንዲወጡ ስላደረጋቸው አሁን ይህን ቪዲዮ የምትመለከቱ በማንኛውም ሁኔታ ውስጥ ያላችሁ ሰዎች ደግሞ ጌታ ኢየሱስን ብትቀበሉ ከየትኛውም አይነት ኃጢአትና ልምምድ ውስጥ ይህ ደም ሊያወጣችሁ ይችላል በማለት መልእክቱን አስፍሯል። ታዲያ ይህ ቪዲዮ ከተለቀቀ በኋላ በቁጥራቸው ጥቂት የማይባሉ ሰዎች በቪዲዮ ላይ የየራሳቸውን ሐሳብና አስተያየት እየሰጡ ሲገኙ እኛም ቪዲዮን ከተመለከታችሁ በኋላ እናንተም ውድ ቤተሰቦቻችሁን በዚህ ጉዳይ ላይ ሐሳባችሁን በቅንነት በሐሳብ መስጫ ሳጥን ላይ እንድታስቀምጡልን እየጠየቅን እስቲ ወንድማችን እንዳልካቸው በራሱ የቲክቶክ ማህበራዊ ድረገጽ ላይ ወንድማችን ሶፎንያስን በተመለከተ ያስተላለፈውን አጠር ያለ ቪዲዮ ተመልክተን እንመለስ። ይሄንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር ያደርጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንዴ ተከታተለ ነው እንመለስ። ይሄንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰረ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምህረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ ነው። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው።
ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።